በጣም በሚገርም ሁኔታ ግን ሙሐመድ ሲሞት መስቃየት ብቻ ሳይሆን ማቆ ነው የሞተው። ነቢዩ መሐመድ ማቀው እንደሞቱ እስቲ ያለው ማስረጃ ያነብልናል ወንድማችን። በጣም በሚያሳዝን ሁኔታ አሁን የሆነ መምህር የተባረረች አለች ሰሞኑን ከስራ ማለት ነው። የተባረረችው ምንድን ነው? እሱ ሙሐመድ ሲሞት ተሰቃይቶ ነበር ብላ ተናግራ ኃይለኛ ቀውጢ ተፈጥሮ ትምህርት ቤቷ ላይ ከስራዋ ገበታዋ ላይ እንድትባረር ሆናለች። ግን እንግዲህ አስብ፣ ማቆ እንደሞተ ሚስቱ አይሻ ተናግራለች። ከማስረጃ ጋር ነው። እኛ ዝም ብለን አናወራም። ማቀው ነብዩ መሐመድ፣ እኔ ነብዩ መሐመድ እላለሁ፣ እሱ መሐመድ ነው የሚለው። ነብዩ መሐመድ ማቀው እንደሞቱ እስቲ ያለው ማስረጃ ያነብልናል ወንድማችን። ይህንን ምላችሁ እንግዲህ ታማኝ መረጃዎች ያሉንን እንኳን ክርስቲያኖች ሲናገሩ ነቢዩን ተሳደባችሁ ብለው ከስራ ያባረሩ ነው ማለት ነው። ታሪክ ትምህርት እንኳን ለማስተማር እውነተኛውን ሲያስተምሩ ከትምህርት ቤት እንኳን ማለት ነው። ግን ይሄ ሃይማኖታቸው መጽሐፍ ላይ ደግሞ ተጽፎ ተቀምጧል። ለ3 ዓመት ያህል እግሩ እየተጎተተ ደም እየተፋ በሄደበት እየወደቀ ፌንት እየነቀለ ሰዎች ግራና ቀኝ እጁን እዘው እየጎተቱት እግሩ እየተጎተተ እንደዚህ ተሰቃይቶ እንደሞተ የልብ ደም ስሩ ተበጥሶ እንደሞተ ተቀምጧል። ምን የሚል መጽሐፍ ላይ ነው ቤተሰብ? ይሄ የምትመለከቱት ሳሂህ አልቡሃሪ የመጀመሪያው ከሀዲሳት የመጀመሪያው ከቁርአን ቀጥሎ ታማኝ የሚባለው ቡሃሪ የዘገበው ዘገባ ነው። ወይም ፕሮፌት ቢካም ሲክ ይላል። ነብዩ በታመመ ጊዜ ወይም ፕሮፌት ሲክ ቢካም ሲክ ሂዝ ኮንዲሽን ቢካም ሲሪየስ ይላል። ነብዩ በታመመ ጊዜ ጤናው አሳሳቢ ደረጃ ላይ ደረሰ። ሂ ሪኩዌስትድ ሂዝ ዋይፍስ ቱ አሎው ሂም ቱ ቢ ትሪትድ ኢን ማይ ሃውስ ትላለች። ቤቴ እኔ ቤት እንዲታመም ጠየቀም፣ የሌሎቹ ሚስቶቹ ማለት ነው። ያው በሽ ሚስት ስላለው ማለት አይሻ ነች እንዲህ የምትለው። ከዛ ይቀጥልና they allowed him ፈቀዱለት። he came out leaning on two men while his feet were dragging on the ground ይላል። ወንዶች ሁለት ወንዶች በግራና በቀኝ በበቱ ላይ ይዘው እየደገፉት እግሩ መሬት ላይ እየተጎተተ በሁለት ወንዶች በደንብ ያዙ። በሁለት ወንዶች እግሩ መሬት ላይ እየተጎተተ ድራግ እያደረገ ማለት ነው። መሬት ለመሬት እየተጎተተ ነገር ግን እዚህ ሐዲስ ላይ በግልጽ የተቀመጠው ምን አይነት ነገር ነው? መሐመድ ታሞ እግሩን መርገጥ እስከሚያቅተው ድረስ ሁለት ወንዶች በግራና በቀኝ ተሸክመው ሲወስዱት ማለት ነው። እግሩ እስኪጎተት ድረስ ነው የተሰቃየው። መራመድ እስከማይችል በደንብ ያዙልኝ፣ መራመድ እስከማይችል ማለት ነው። እግሩ መሬት ለመሬት ልክ እንደ እስረኛ ተጎትቶ እስከሚሄድ ድረስ ሉክ በደንብ ተመልከቱ። ምናልባት ለማይገባችሁ ድራግ ማለት መጎተት ማለት ነው። መሬት ለመሬት እንዲህ እየተጎተተ እንዴት ላሳያቸው? የሆነ እዚህ ላይ እግር እየተጎተተ አንድ ሰው ከሞተ ተሰቃይቷል አልተሰቃየም? አዎ ተሰቃይቶማ ነው። ይሄማ ይላል እኮ ስለሚል እናንተ ማብራራት አይጠበቅባችሁም የሚለው ነቢዩ መሐመድ በአፋቸው ልሰዋል የሚባል ነገር አለ ተብሏል። ይሄ ነገር በማስረጃ እስቲ ብታሳየን። በማስረጃ መልካም። ይሄ እንግዲህ በማስረጃ ነው። ይሄ የእፎይ ንግግር አይደለም፣ የዮኒ ማኛ አይደለም፣ የቁፓልጽዮስ አይደለም፣ የማንም አይደለም። በማስረጃ እንደዚህ አድርገዋል ወይ? እስቲ ማስረጃውን አምጡ። መልካም። በጣም ደስ እያለን እናመጣለን። እኛ የተጻፈ ነው የምናነበው። እኛ ላይ ያዙ ይልቀቁኝ እንዳትል። እስቲ አንብቡልኝ ከነ ማስረጃ። ይህንን እናነብልሃለን እስከሚከፈት ድረስ። ይህንን ከሚገርም እሰማለሁ። ቀይ ያበራብኝ ያ ከአንድ ሳይሆን መረጃ የምናመጣው ለዚህም ወደ 20 መጽሐፍቶችን መጥቀስ እንችላለን። ወደ 20 መጽሐፍቶችን ሙሐመድ ያላሰንን ብልት እንደሳመ ወደ 20 መጽሐፍቶችን ማምጣት እንችላለን። በተጨማሪ ደግሞ የራሳቸው ስታቦችን አላሰን ማን ነው? እፎይ የተሳመው ብልቱ የተሳመው ልጅ ኦኬ። ምንድነው? እና ወደ 20 መጽሐፍቶችን ማምጣት እንችላለን። ወፃን ነው ወንድም ነው የሚጫወት የሚሮጥ የሚል ነው። ኦኬ። አንድ ቦታ ላይ ፐፒከር እንዳለው ተቀምጧል። ፐፒከር ካለው ደግሞ ይሄ ምንድን ነው የሚባለው? ኦኬ ታውቀዋለህ? አዎ ገባ። እዛ አካባቢ ጸጉሩን እንደተሳመ እንትኑን እንደሳመም ያስቀምጣል ፐፒከር ብሎ which is ምንድን ነው እሱ? በዲያ ቋንቋ ይታርጉልኝ ጭገር ማለት ነው። እንግዲህ አጠፋው ወይስ ትክክለኛ ቋንቋው ነው?
እና እንደዚህ አይነቱን እንግዲህ እንትን የሚለው ኤሌስ እስቲ ማስረጃ አንዴ እንትን ልበልና ወንድማችን ማስረጃውን ይዘና አባቴ ማስረጃ ታፕታፕ እያደረጋችሁ ቤተሰብ ኮፒ ሊንክ እያደረጋችሁ እውነታውን ተናግረን ከዛ በኋላ የሙስሊም ወንድምና እህቶቻችን ይስሩበት። የፈለጉትን ቪዲዮ መስራት መብታቸው ነው። ከነ ማስረጃው ከመጣ ከነ ምኑ ከመጣ ወስዳችሁ መስራት መብታችሁ ነው። ይህን በሙዚቃ ማላረገው ዩቲዩብ ላይም እንድትለጥፉት ስለምፈልግ ነው። እሺ ዩቲዩብ ላይም መለጠፍ አለበት። ሌትስ ጎ ታፕታፕ እያደረጋችሁ ቤተሰብ እስኪመጣ እሱ እኔ በትልቁ ልሆንና ታፕታፕ ያደርጉ። ስለዚህ ወንድማችን ምን አጥፍቶ ነው? ምን አድርጎ ነው? ዋሽቶ ነው ወይ? እስልምናን አዋርዶ ነው ወይ? እስልምና መጥፎ ተናግሮ ነው ወይ? ከነ ማስረጃው እናውራ። ስለዚህ ፎይን ፎሎ አድርጉ ቤተሰቦች፣ ማምዬንም አድርጉ፣ ወንድማችንንም ጳላዲዮስንም ፎሎ በማድረግ ያለውን ነገር እንነጋገር። ሙስሊሞች በዚህ ቪዲዮ አውጥታችሁ መለጥለጥኛ መብታችሁ ነው። ዩ ጋር ኤቭሪቲንግ ቱ ዱ ችግር የለብንም። ዛሬ የክርስቶስ ቀን ነው። የክርስቶስ የስግደት ቀን ነው። ሙሉን በዚህ መረጃ አውጥተን እንድንነጋገር እሱ ራሱ ክርስቶስ ስለፈቀደ ደስታዬ ነው። ክርስቶስ ነው የፈቀደው። ክብር ምስጋና ለሱ ይሁን። ስለዚህ ዛሬ እፎይ ወንድማችን በደንብ ይሄን ጉዳይ የሊጡም የምኑም ሊጡን ላለ ስለሱም ማወቅ እፈልጋለሁ። መረጃ ካየው በኋላ ከዱቄት ወደ ሊጥ ገብተናል። ቤተሰብ እኔ ዱቄት ነበር የምለው፣ ከዚህ በኋላ ሊጣም ነው የምለው። እውነቴን ነው የምናገር። ማስረጃ ካገኘው በኋላ በዱቄት አታገኙኝም፣ ወደ ሊጣም ቀይረዋል። ተለያይተናል። ጳላዲዮስ እንትኑን አስተካከልከው? እየከፈተ ነው። እኔ አንድ ስልክ ስላለኝ ነው ስለሆነ ነው የግድ መውጣት አለብኝ እኔ ለመክፈት። አዎ ገባኝ። አንድ ስልክ ነው ያለ እኛ እያለን ብራዘር። አይ ለጊዜው ነው። ቆይ እኔ ያለው አታስብ። ሞቼ ነው ቆሜ ለጥብስ እኛ እያለን በሉ ቶሎ መግዛት አለብን ቤተሰብ። ለብራዘር ስልክ ያስፈልገዋል። የሁላ እያስተማረ እንዴት ነው ወንድማችን? መክፈት ትችላለሁ እኔ። እሺ እሷ መክፈት ትችላለች። ኦኬ ማሚዬ፣ ቀድም ማድረግ ስላለብኝ ገባሽ። ፖለቲካ ሊሰራ ስለነበረ ልጁ ሙሉ ማስወጣት ነበረብኝ። በጣም ይቅርታ። የፈለግከውን ሰው አምጣ እያለ ጀግና እንደሆነ አረገና ጥሎ ነው ሄደው። ፈረጠጣ እየቻረለ። ይሄ ነው ትልቁ ችግር። አስገባዋለሁ። ሁሴን ከመጣ በደስታ ነው አስገባው። መብታችሁ ነው መግባት። ዮኒ ገስት ላይ የላከ ሙስሊም ካለ ብታስገባው አሪፍ ነው። ሜይ ቢ በሙስሊሙ ሌሎቹን ሳይሆን የሚያውቁ መሆን አለበት። ገብቶሻል? የሚያውቅ ሰው ከሆነ በሰላም ታወሪያለሽ። የማያውቅ ሰው ከሆነ ነገሮችን ያበላሽ። ስለዚህ የሚያውቁ ነው የሚገቡት። አሁን ወደ ማስረጃው እየሄድን ነው። አንዴ ቤተሰብ ታፕታፕ ክበሩልኝ። ኦኬ ሚዩት ነ ጳላዲዮስ እንኳን ደህና መጣ። አልደሕቢ የሚባለው ቮሊዩም 4 ፔጅ 36 ነው። አንደኛውን ሳምፕል ስለሆነ ማለት ነው። የሚመጣ ካለ እያወጣን እንሄዳለን። እስ ጉድ አካውንት ነው ዮኒዬ ሁሱ ያስገባው ሰው ግን ልክ አይደለም ብዬ ነው። ሙስሊም ብለህ 28 ፎሎወር አለው እሱ አይደለም። 28 ፎሎወር ገና አዲስ ነው፣ በስሙ ነው። ገባችሁ? ጭራሽ ትክክለኛው በራሱ ከሆነ በራሱ አካውንት ይምጣ። እሱ አይደለም ሌላ ነው። ያ ሀዲሱ ሐሰን ነው። ያው ሐሰን ሀዲስ ይላል። እሺ ሎክ ሐሰን አልሐሰን ሜይ ጋድ ቢ ፕሊዝድ ዊዝ ሂም had many virtues ይልና ከላይ ታችኛው የተጠቀሰችው አለ ሜሴንጀር ኦፍ አላህ ሉክ ከዚህ ጀምሮ አንድ ሃይላይት ላድርግላችሁ። ሜሴንጀር ኦፍ አላህ may Allah bless him and grant him peace spread Allah's state ብሎ ያስቀምጣል። የአላህ መልእክተኛ አላህ ሰላምና እንት ይስጠውና spread Allah's state ይላል። አልሐሰን ሐሰንም የሐሰንን ምን
ታይቱን ታፋውን ምን አደረገው? ስፕሬድ አደረገው። ወይ ከሱ በፊት ልንገራችሁ አንድ ከሱ በፊት የመጣው ሁሱ አይደለም 35 ብቻ ፎሎወር ያለው በሱ ስም አሁን የከፈተ ሰው ነው። ገብታችሁ ያ ዋናው የውሸት ነው መዋሸት ለማዳችሁ ነው። እና አትዋሽ። ቀጥል። ያ ስፕሬድ አደረገው ይላል። የዚህን ህፃን ምን አደረገው? ህፃን አደረገው አይደለም፣ በነገራችን ላይ አድጓል። ያደገ ልጅ ነው፣ ትልቅ ነው፣ የሚጫወት ልጅ ነው። ሳቢው ያመጣው ስፕሬድ አደረገው ይላል። ስፕሬድ ምን አደረጉን? ታይቱን ወይም ደግሞ ታፋውን አሰፋ። ይሄን ኪዝድ ሂዝ ሬዝን ብሎ ያመጣል። ከአረበኛ ሲተረጉመው መሽኛውን ሬዝን ብሎ ነው የሚያመጣው። ያው የህፃን ልጅ ብልቱ ማለት ነው። ኦልሬዲ ምን አደረገው? ታፋውን ሰፋ አድርጎ ሳመው። መሐመድ ትልቁ ሰውዬ የማንን? የአሊ ሐሰንን። ምኑን? ታፋውን ሰፋ አድርጎ ብልቱን ሳመው። ሐዲሱ ምንድነው? ሐሰን። ቀጣይ ክሊር ነው ዮኒ? ክሊር ነው ወይ ትለኛለህ? ኧረ ተው በአማርኛ ሲፋቅ ዘፈነለት እያለ ነው። ያ እንደዛ ነገር በእኛ ቋንቋ ተዘፍኖለታል ልጁ። Please, I'm begging you. Please. I'm desperate. I don't know what to